ጋ ነው አጎቴ ጠላቴ ብዬ ሳሳድድ እናንተ ገና ብገህን ጠላት ነው የሆናችሁት። እናንተ ተጎዳችሁ ማለት እኮ እኔ ይሄ ስራ ተውኩት ማለት ነው። ምክንያቱም እናንተ ዋና አላችሁኝ የምላችሁ ጀግኖቼ፣ ከጀርባዬ የቆማችሁ ምስጢሬ፣ ሁሉም ነገሬ ናችሁ። ስለዚህ እንደዚህ ከባድ ነገር ከሆነ ለምን ደውላችሁ አልጠራችሁም? ለምን በዚህ ኬዝ አሁን አስቻለው የሚባለው ልጅ ምንም አያውቅም። ምንም ኮማ ውስጥ ነው ያለው። ዶክተሮቹ እንግዲህ ይድናል፣ ደህና ነው፣ መድኃኒት ያደረግለት ነው፣ ለውጥም አለው፣ ግን ከኮማ ውስጥ የወጣ አይደለም ብለውና ነው ያሉት። ይሄ በእውኑ የሚወራው በስልክ ነው እንጂ ሂዶ ያየው ሰው የለም። አቤልም ጉዳት ከደረሰባቸው በኋላ አንዱ ታክሞ አሌክስን ታክሞ ከመጣ በኋላ ነው ሰምቶ የሄደው። ሲሄድ ጊዜ ደግሞ አሌክስ እጁ ተሰብሮ ጀርባው በጣም ተጎድቶ ነው የተገኘው። እነዚህ ሰዎች ደግሞ በጣም ኃይለኛ ሰዎች ነበሩ። ራስ በራሳቸው ሻንጣ የተቀያየሩ፣ መኪና የተቀያየሩ ሲጓዙ እኛ በሩቅ ሆነን ነው የምንከታተላቸው የነበረው። በሆነ አጋጣሚ የሆነ ጥቆማ ደርሰዋቸው ነው መሰለኝ፣ የራሱ የአቤል ሰዎች ናቸው ይመስለኛል። የአቤል ሰዎች የሆነ ጥቆማ ሰጥተዋቸው ከዛ አውቆ ወደ ቤት የሚገቡ ሆኖ የሆነ ቅያስ ገብተው ነው ይህን በሙሉ አደጋ ያደረሰብን። ስለዚህ አሁን ያለውን ሁኔታ የክሩም መላ ክሩም ተሰብስቦ እያንዳንዱ ስልኩና ምኑ መፈተሽ ነው አለበት ነው የተባለው። ምክንያቱም በየጊዜ ክሩም ውስጥ ያሉ ሰዎች በጣም ደካማ አስተሳሰብ ያላቸው ሰዎች ናቸው። እኔ ሁሉም ያልኩኝ አይደለም፣ ይቅርታ አድርጉልኝና አንዳንድ ከአቤል ከሉልም ሆኖ የሚሰሩ ሰዎች በጣም ደካማ ሰዎች አሉ። በትንሽ ነገር ይታለላሉ። ለእውነት ብሎ ቁመው ለእውነት ይሰሩ ገብቶ እዛ ጋር ግን በትንሽ ነገር ታለው ብራት ታለዋቸው መረጃና ማስረጃ የሚያቀብሉ ሰዎች አሉ። ይሄ ተገቢ አይደለም፣ ጥሩም አይደለም። ምክንያቱም ለእውነት ከቆማችሁ ለእውነት መቆም ነው ያለባችሁ። ለእውነትም ከሆነ ለእውነት መቆም ነው ያለባችሁ እንጂ እዛ ጋር ብር ስለተሰጣችሁ እነዛ ሰዎች ከጀርባ መጥተው ካላችሁበት ህይወት እናሳያችሁ፣ ካላችሁበት ህይወት እናውጣችሁ፣ ጥሩ ደረጃ ላይ ትደርሳላችሁ ስለተባላችሁ ብቻ እንደዚህ ማድረግ አግባብ አይደለም። ምክንያቱም የሰው ልጅ ከምንም በላይ ህሊና የመሰለ ነገር የለም። ለእውነት ስትሰሩ ሁሌ እውነተኛ ነው የምትሆን። ለእውነት ስትሰሩ ጊዜ እውነት መቼም ቢሆን ተደብቃ አትቀርም። ያው ውሸት የሚሰሩ ሰዎች ከኛ የበለጠ እንኳን እናንተ እኮ ነው የምታውቁት። ምክንያቱም ሁሌ በውሸት ህይወት የሚኖሩ ሰዎች ህይወታቸው በሙሉ እንዴት እንደሚመሳቀል፣ አንድ ቀን ቤታቸው በስርዓት የማይኖሩ፣ አንዴ ውጭ ሀገር፣ አንዴ ከአዲስ አበባ የሚወጡ፣ አንዴ ራቅ ያለ ቦታ ተከራይተው ሲኖሩ፣ አንዴ ደግሞ ኮንዶሚኒየም፣ አንዴ ሆቴል ተከራይተው ነው የሚኖሩት። ያን ምንድን ይመስላችኋል? ውሸታም ስለሆኑ፣ በሰው ላይ ወንጀል ስለሚሰሩ፣ አንድ ቀን ደስተኛ ስለማይሆኑ። ስለዚህ ይህ ነገር ያለ ያወቃችሁ ለምንድን ነው እናንተ በዚህ በወንጀል ውስጥ ለምትገቡት? ስራው የሰራችሁት እና አቤል እንዴት ፈርፍረው ይሄ ጉዳይ ላይ እንደሚያወጡ ያወቃችሁ፣ እንዴት እንደሚደርሱበት ያወቃችሁ፣ ለምንድን ነው የምትቀበሉት? ለምን መረጃ ታቀብላላችሁ? ለእውነት ብላችሁ አይደለም እንዲህ በክሩ የምትቀላቀሉት? ለእውነት ብላችሁ አይደለም በዚህ ግሩፕ ላይ የምትቀላቀሉት? አንድ ሰው እኮ ለእውነት ብሎ ከቆመ ለእውነት መቆም አለበት እንጂ ከፊት ለፊት ጥሩ ሆኖ ከጀርባ ደግሞ አስመሳይ መሆን አግባብ አይደለም። አሁን እናንተ እንደዛ ናችሁ። አቤል ከፊት ለፊት ማር ሆናችሁ ቀርባችሁት ከጀርባ ደግሞ ተወጉታላችሁ። ለምን? የሰው ልጅ አይደላችሁም እንዴ? በሰው ላይ ጉዳት የደረሰ አቤል እኮ ምንም ያገባው ነገር እኮ የለም። ለማንም ብሎ አይደለም። በእርግጥ በዚህ ኬዝ ላይ የራሱም ህይወት የተበላሸበት የእናቱም መከራዋ ያየችበት ነው። መላ ቤተሰቦቹ ድንብርብሩ የወጣበት ጊዜ ነው። ግን ቢሆንም ሌላ ጊዜ እንኳን እሱ የሚሰራቸው ኬዞች እኮ ለሰው ብሎ ሰው ለምን ይጎዳል? ለኛ ያለን በሀገሩ ለምን ይጎዳል? ለምን ፍትህ ያጣል በማለት ነው እንጂ ምንም አንድ ብር የሚከፈለው ነገር የለም። ከኛ የበለጠ እናንተ ታውቃላችሁ። ስለዚህ እንደዚህ አይነት መረጃ ለምን ታቀብላላችሁ እንዴ? እናንተ ጤነኛ አይደላችሁም እንዴ? በትክክል አታስቡ። ያው አሁን ዋና ክሩም ላይ ይንቀሳቀሳሉ የተባሉ መረጃዎችን በእውነት ይሰባስባሉ የተባሉ ሰዎች በሙሉ ተጎዱ። ያ ያደረጋችሁ ደግሞ እናንተ ናችሁ። መረጃ ባታቀብሉ ኖሮ እነዚህ ዋና መረጃ ሚስጥር አድርጎ የሚይዙ ሰዎችን አይጎዱም ነበር። አሰባችሁት? አሁን እኮ አቤል ወደ ኋላ ማስቀረት እኮ ነው። ግን መቼም ቢሆን አቤል አይቀርም። ምክንያቱም ጀግና ወንድሞች ከጎኑ አሉት። በዚህ አጋጣሚ ውድ ቤተሰቦች አቤል ለአጎቱ መልእክት አስተላለፈለት። ያለው ነገር እያንዳንዱ እኔና አንተ የተጣላንበት እኔና አንተ ያለን ኬዝ በሙሉ እያንዳንዱ መረጃ አሳልፌ ለፖሊስ ስለሰጠሁኝ፣ ለህግ አካላት ስለሰጠሁኝ ለአንተ መረጃ እያንዳንዱ በቅርብ ይወጣል። ሁሉ ነገር በቪዲዮ ያቀርባለሁ ነው ያለው። እያንዳንዱ የት እንደደረስኩኝ ምን ላይ እንደደረስኩኝ ሚዲያ ላይ ለማውጣት ስላልፈለኩኝ ነው እስካሁን አላወጣሁትም እንጂ የአጎቴ ጉዳይ እያንዳንዱ ነገር ቦታ ይዘዋል አለ። አሁን በቅርቡ እጅ ከፍንጅ ተይዞ ወደ ሀገር እንደሚመጣ ያደረኩኝ ነው አለ። እስከዛ ድረስ ሂዶ ነው ነገራቶችን የሚያስተካክለው ነበረ። ውጭ ሀገር ሂዶ ለማለት
እንዴት እንደሆነ ባላቅም እስከ ውጭ ሀገር ሂዶ እሱ ባለበት እንዲያዝ ባለበት ተይዞ አገር እንዲመጣ ነው የተደረገው። በጣም ደስ ይላል። አቤል ብቻ አይደለም፣ በሱ ጉዳይ ላይ ስንት ሰዎች ነው የተጎዱት። ሀና ተጎዳች። የሀና አባት ያው እስር ቤት ነው ያለው በሱ የመጣ። የሀና እናትና የሀና አባት ተጣልተዋል። ትዕግስት ያው በስንት መከራ ነው ከቤተሰቦቿ የተገናኘችው። ትዕግስት ከቤተሰቦቿ ስትገናኝ ወንድሟ ራሱ ስቶ ነው የወደቀው። እሱ ይውደቅ ጉዳዩ ነው። በ4 ሚሊዮን የሸጣት እህቱ ነው አሳልፎ ሌላ ወንድ ነው የዳራት። ይሄን ምንም ያገባኝ ነገር የለም። ግን ዛሬ በአቤል ላይ የደረሰው ነገር በጣም ያሳዝን ነገር ነው። የአቤል አጎት በዚህ ልክ አረመኔ፣ በዚህ ልክ ወንጀል የሰራ፣ በዚህ ልክ ጥፋት የሰራ እናንተ ለምደው ደሱ የምትደግፉት? እዛ ጋ አቤል ለእውነት እንደቆመ ያያችሁ። ኧረ ተው፣ አንዳንዴ ነቃ ማለት አለባችሁ። ሁሌን የሆነ እንደ እንስሳ ማሰብ የለብንም። በየጊዜ የሆነ ኬስ ሲፈጠር ጊዜ እናንተ መረጃ አሳልፋችሁ ትሰጣላችሁ። የገዛ ወንድሞቻችሁ ከእናንተ የበሉ ከእናንተ የጠጡ ይጎዳሉ። ደማቸው ይፈሳል። የሞት አለ፣ የተጎዳ አለ፣ ከመጀመሪያ ጀምሮ እስካሁን ማለት ነው። ስለዚህ እባካችሁ ለምናችሁ በእንደዚህ አይነት ነገር እጃችሁ አታስገቡ። በቃ ለእውነት ከአቤል ቁማችኋል። ለእውነት ቁም። ለውሸት መቆም የለባችሁ። የመኮነን ህይወት እኮ የውሸት ህይወት እኮ ነው። የመኮነን ህይወት እኮ በቃ ለጊዜያዊ በብር ብቻ የሚጫወትበት ህይወት ነው ያለው ነው እንጂ ምንም አይነት ለህይወቱ ማስረጃና መረጃ የሌለው ሰው ነው። ፈጣሪ ነሽ ወይ እንዳትሉኝ፣ እኔ አይደለሁም። ግን ከሚሰራቸው ስራዎችን በሙሉ ሰው ያስከፋል። ሰው የበደለ ነው። ሴትን የበደለ ነው። ሴትን ያስለቀሰ ነው። በየቦታው እንኳን ለገዛ እህቱ እኮ ያልተመለሰ ሰው እኮ ነው አቶ መኮነን ማለት። የገዛ እህቱ አቤል ላይ ብቻ ጉዳት እንዳደረሰ ብቻ ማየት የለባቸው። አቤል ላይ ጉዳት ደረሰ ማለት እኮ እናቱም ተጎዳች ማለት ነው። አቤል እስር ቤት ገባ ማለት እኮ የአቤል እናት እኮ የቁም እስረኛ ናት ማለት እኮ ነው። ምክንያቱም ልጅ ምን ሆነ ምን ይሰራ እስር ቤት ስትመላለስ ወዲና ወዲ ስትል ምግብ ስታቀብል ከባድ ነገር እኮ ነው። አንድ ሰው ከታሰርማ በቃ ታሰረ ነው። እዛ ሙያ ይማራል፣ ጽናት ያጠናል፣ ያላወቀው ነገር ያወቃል፣ ብዙ እውቀቶችን ይማራል። ግን ውጭ ያለ ሰው ነው በቃ በየጊዜ የሚሸማቀው፣ በየጊዜ የሚከሳው፣ በየጊዜ የሚደክመው። የታሰረው ሰውማ እንዴት ታስረዋል እኮ በቃ አንድ ረፍት እኮ ነው። ግን ውጭ ሆኖ ታማሚና አስተማሚ እኮ አንድ አይደለም። ታማሚ በአንድ ልቡ በቃ ታሟል፣ አስተማሚ ነው በጣም የሚጎዳው። ስለዚህ አሁንም እኮ አቤል ታሰረ ማለት እኮ የአቤል እናት እኮ ናት የቁም እስረኛ ብሏት፣ በቃ የቁም እስረኛ። በጣም ከባድ እኮ ነው። ስለዚህ የእህቱ ያልተመለሰ መኮነን የሌላ ሰው የኛ ይመለሳል ብላችሁ የሆነ የተወሰነ ሳንቲም ስለተሰጣችሁ ለምንድነው አሳልፋችሁ ጓደኞቹ የምትሰጡት? ጓደኝነት ለመቼ ነው? የስራ ባልደረባ ለመቼ ነው እንዴ? የክፉ ጊዜ ካልሆናችሁ ለመቼ ልትሆኑ ነው? የሌላ ጊዜ እኮ ለደስታ ጊዜ እኮ ማንኛውም ሰው እንኳን ለአይናችሁ ማታውቁ ሰው እኮ መጥቶ ደስታችሁ ይካፈላል። ለአይናችሁ በእንዲህ ጉዳይ ላይ ለምንድን ነው ሁሌ እጃቸው የምታስገቡት? ኧረ ተው፣ ንቁ። እንደ ሰው ማሰብ አለባችሁ። እንደ መኮነን ሳይሆን እንደ አቤል ማሰብ አለባችሁ። ልክ የአቤል አራያ መከተል አለባችሁ። እኛ ከአቤልና ከሌሎቹም ስንት ነገር ተምረናል። ስንት ነገር እነሱ ለእኛ አራያዎች ናቸው። ጥሩ ነገር እንድንሰራ ነው የሚያስተምሩን። ስለዚህ ከባካችሁ ይሄ ኬዝ አልቆ ሁሉም ሰው እንዲያልፍ፣ ሁሉም ሰው እፎየው እንደሚል፣ የተበተነ ቤተሰብ እንዲሰባሰብ፣ የተጣለ ቤተሰብ እንዲታረቅ፣ የታሰረ ቤተሰብ ደግሞ እንዲፈታ፣ ሰላም እንዲወርድ ማድረግ አለባችሁ እንጂ ሁሌ ጠብ፣ ሁሌ ሰው እንዲደበደብ፣ ሁሌ ሰው እንዲወጋ። እንዴ ኃይለኛ ጥይት ጦርነት ነበር እኮ ተባለ። ተኩስ ላይ ተለቆ አስቡት። እዛ አካባቢ ፖሊሶች ባይደርሱ ኖሮ አንዳቸው ሊሞት ነበር። ያው ኃይለኛ ድብደባ ስለተደረሰበት እኮ ነው አሌክስን ኮማ ውስጥ የገባው። ግን ሰፈሩ ፖሊስን ምናምን የህግ አካላቶች ስላሉ ነው የተረፉት። ይሄም እንጂ በህይወት እንዳይገኙ ነው የሚያደርጓቸው ነበረው። ስለዚህ ለምን እንደዚህ ነገር ታደርጋላችሁ? ያው የአሌክስን እህት እኮ በቃ አቤል ከዚህ ኬዝ ውጡ፣ ይቅርብን፣ አልፈልግም፣ እኔ ወንድሜ እፈልገዋለሁ ነው ያለች። በቃ ይሄ ኬዝ ማቆም አለባቸው። ልትሞቱ ትችላላችሁ። ያው በዚህ ጉዳይ የመጣ ነው የብሩክ ወንድም የሞተው። አሁን ለአንዳችሁ ተራ ነው። ስለዚህ ይቅርባችሁ፣ ከዚህ ኬዝ ውጡ ነው ያለችው። እውነቷ ነው። ትክክል ናት። እህት ናት። ይሰማታል፣ ሊሰማት ይችላል። ግን እናንተ እዛ ውስጥ ቢሮ ሆናችሁ የምትሰሩ ሁሉ ነገር መረጃና ማስረጃ ስለምታቀብሉ ነው ይህን ያህል ጥቃት የሚደርስባቸው እንጂ እነሱ እኮ ስራቸው ስለሆነ ተጠንቅቀው ቼክ አድርገው በምን ገቡ፣ እንዴት ወጡ፣ የቱ ጋር ነበሩ ብሎ እኮ በስነ ስርዓት አጣርተው እኮ ነው የሚከታተሉዋቸው።
ግን እናንተ ምን ታደርጋላችሁ? እንደሚከታተሏቸው ስለምታውቁ መረጃ ታቀብሉና የተከታተሏቸው ነው ተጠንቀቁ ወይ አደጋ ደርሱባቸው ትላላችሁ። ለምን ትሸወዳላችሁ? ሰው የእውነት ከቆም የእውነት መቆም ነው። ሁለት አይነት ማንነት ለምን ይኖራቸዋል? ሰው አንድ አይነት ማንነት መኖር አለበት እንጂ ከአንድ በኩል ጥሩ ከአንድ በኩል መጥፎ ለምን ትሆናላችሁ? ተው ንቁ። ለማንኛውም ያቤል በጣም ተከፍተሃል። አይዞ ሁሉ ነገር ይስተካከላል። ጓደኞች የስራ ባልደረቦች ስለተጎዱ አዝናለሁ። በጣም ነው ማዝነው። እንግዲህ እውነቱ ወጥቶ እነዚህ የታሙ ኮማ ውስጥ የገባ ሁሉ እንዲድኑ ዱአ አደርጋለሁ። አንተም በርታ ጀግና። እሱም ለአንተ ብለን ይሄ ጉዳይ ውስጥ የገባው አላህ አፊ ያድርገው ማለት ነው። ሌላ ምን እንላለን?